ሲቆፈር ጀምሮ ታች ወደ ታች ሲቆፍሩት ቤቱ የመንቀጥቀጥ ባህሪ ያሳይ ነበረ። ቁርስ አብልታ ጋብዛኝ ሰላም ብላ ነው የሸኘችኝ። አባቢ በፍጥነትና ማሚ ላይ አደጋ ደርሷል። ሰማ ሰውነት የተንቀጠቀጠ ምን ሆናብኝ ነው የሚለውን ነገር እየሄድኩኝ የሚገርም ነገር ከሆስፒታሉ ተደውሎ በአስቸኳይ 300,000 ብር ካላያሳያዛችሁ እንትኑን አናደርግም ማለት ሕክምናውንና ሲሉኝ ስትጮህ ልጄ ደርሶ ያንን እንትን ነው ያወጣላት። እዛ ብቻዬን በረንዳ ላይ ቆም ያለው መንፈሷ ይሰማኛል ብዬ ግን አስባለሁ። ስለዚህ ነፍስና ስጋችን ሲለያይ ስጋችን ወደ አፈር ይሄዳል፣ ነፍሳችን ግን ወደ አባቱ። ሰላም ለእናንተም ተመልካቾቻችን እንደምንከረማችሁ። ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ጀመረ። በዚህ ዝግጅታችን እንግዲህ የተለያዩ ምስክርነቶችን እናንተ እያቀረብን ለብዙ ዓመታት ቆይተናል። ዛሬ ደግሞ እስከዛሬ አቅርበነው ከነበረው ለየት ባለ ሁኔታ እስከዛሬ ባላቀረብነው መልኩ ማለት ነው ዛሬ የምናነሳው የህይወት ምስክርነት ይኖራል። ነገር ግን የህይወት ምስክርነቱን የምንወስደው በህይወት ያሉ ሰው ሳይሆኑ ዛሬ በጌታ እቅፍ ከሚገኙ በህይወት ዘመናቸው ጌታን ካገለገሉ ታላላቅ የእግዚአብሔር ሰዎች መካከል በቅርቡ በድንገተኛ አደጋ የተለየችን እህታችን ወይዘሮ መዓዛ ዘውዴን ምናልባት በስም ላታውቋት ትችላላችሁ። የቤተ ክርስቲያኑ አባላት ብዙዎቻችሁ ታውቁታላችሁ። ነገር ግን መላው ኢትዮጵያና ኤርትራውያን በመላው ዓለም የምትገኙ ይህንን ምስክርነት ስትሰሙ ብዙ ልባችሁ እንደሚነካ አስባለሁኝ። ስለዚህ ይህን ምስክርነት ለመቀበል ዛሬ በዚህ ስቱዲዮ የጋበዝኩላችሁ ባለቤቷ እንግዲህ በሁላችሁ ዘንድ ታዋቂ የሆነ ጌታን የሚያገለግል ጌታን የሚወድ ለብዙ ዘመን ጌታን ያገለገለው ወንድማችን ፓስተር ሽፈራው ፈይሳን ነው። ፓስተር ሽፈራው ፈይሳን የማያውቅ ክርስቲያን አለ ብዬ አላስብም። በኢትዮጵያ የቃለ ሕይወት ቤተክርስቲያን ውስጥ ረጅም ዘመን አገልግሏል። እዚህ ድረስ እንግዲህ ፈቃደኛ ሆነ ስለተገኘ በተለይ በሐዘን ውስጥም ቶሎ ከሐዘን ማገገምህ ምሳሌ በመሆን እንደገና ደግሞ ፈቃደኛ ሆነ ስለተገኘ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አብሮይስታን አንተም ስለጋበዝከኝ በጣም አመሰግናለሁ። እሺ በጣም ነው የማመሰግነው። እንግዲህ ያው ዛሬ ያንተን ህይወት ታሪክ ብቻ ሳይሆን መጀመሪያ አስቀድመን ዛሬ በህይወት የሌለችው ነገር ግን በህይወት ዘመኗ ብዙ የእግዚአብሔርን ስራዎች የሰራች ልጆችን የሚያሳድግ ያንተም የተወደደች ባለቤት የነበረችውን ምናልባት አንዳንድ ሰዎች ማረፏን ሰምተዋል። እንዴት እንዳረፈች ግን አያውቁምና ምናልባት ከዛ ጀምር ወይስ ከታሪኳን ጀምር ምናልባት ሐዘኑም በምን ምክንያት ሞተች ብለው ጥያቄም ስለሚሆንባቸው እስኪ ከዛን ጀምርና ወደ ምስክርነት እንሄዳለን። በነገራችን ላይ ተመልካቾቻችን ዛሬ በዚህ ምስክርነት ውስጥ በርካታ ሰዎች ተካተው የሚቀርቡ ይሆናሉ። ለመጀመሪያ ግን ባለቤቷን አቅርቤያለሁ። እሺ ታሪክ ባለቤቴ ወይዘሮ መዓዛ ዘውዴ ትባላለች። የተዋወቅነው በጣም ሁለታችንም ወጣቶች እያለን ነው። የ22 እና የ20 ዓመት ዕድሜ በነበረን ጊዜ ማለት ነው። እና የጌታን ፈቃድ ሁለታችንም ካረጋገጠን በኋላ ነው ጋብቻ የመሰረት ነው። ሁለታችንም በጌታ ነበራችሁ? ሁለታችንም በጌታ ነበርን። የተገናኘ ነው ቤተክርስቲያን ውስጥ ነው። እና እንዴት ተገናኛችሁ? መጀመሪያ ትንሽ እኔ በየዓመቱ የተለያዩ የጸሎት ርዕሶች ኖረውኝ እጸልይ ነበረ እና ያን ዓመት ለጋብቻ የጠየቅኩበት ጊዜ ላይ በዚህ ዓመት ጌታ ሆይ ያንተ ፈቃድ ቢሆን የወደፊት የትዳር አጋር የምትሆነኝን እህት ስጠኝ የሚል ጥያቄ አቀርብ ነበረ። ከዛ በፊትም ከዛም በኋላ ከየትኛውም ሴት ጋራ ምንም ግንኙነት አልነበረኝም እና ያንን እየጸለይኩ ያለ ከጥቂት ወራት በኋላ ቤተክርስቲያናችን በየወሩ የአንድነት ጊዜ ታዘጋጃለች ለቤተክርስቲያን አባላትና ጌጃ ቃለ ሕይወት ነው። እና አንድ ቀን በአጋጣሚ በዛ ፕሮግራም ላይ ጎን ለጎን ከሷ ጋር ተቀመጥን። እሷ በዚህ በኩል እኔ በዚህ በኩል ነው የተቀመጥኩት። ደጋግሜ አይቻታለሁ ቤተክርስቲያን። እኔ በዛ ጊዜ ወጣቶችን አስተምር ነበረ ሙሉ ጊዜን ከመስጠቴ በፊትና የኔ ተማሪ ነበረች
ማለት በእድሜ እኩያዎቼን ነው ማስተምረው። ሙሉ ጊዜን ከመስጠቴ በፊት አስተማሪ ነበርኩኝና የማስተማር ሙያው ስላለኝ ቤተ ክርስቲያንም መጽሐፍ ቅዱስ ትምህርት ቤት እየተማርኩ በተጨማሪ ደግሞ ሕፃናትንም ወጣቶችንም ማስተምራለሁ። ከተማሪዎቼ መሃል አንዷ ነበረች እና አይቻታለሁ ደጋግሜ። ግን የዛን ቀን በምን እንደሆነ አላቅም፣ ልክ እንዳየዋት ደነገጥኩ። እቺ ትሆን ወይ ባለቤቴ ብዬ በውስጥ ያሰላሰልኩ። ከዛ ዝም ብዬ መጸለይ ጀመርኩ ለእሷ ሳልነግራት። እንዲሁ ስንወጣ ስንገባ 9 ወር ያህል ቆይተናል። ከዛ በኋላ ለጋብቻ ጠየኳት። ኦልሬዲ ባለቀ ነገር ውስጥ ነው ጥያቄን ያቀረብኩት። ፈቃደኝነቷን ነገረችኝ ከ2 ሳምንት በኋላ። ያው እንግዲህ ምልህ ሴቶች ቶሎ ተጠይቀው ወዲያው ቶሎ እሺ አይሉም፣ ወንዶቹ ይንቁናል የሚል ስሜት ስላላቸው ወዲያውኑ ምላሽ አልሰጠችኝም። ከ2 ሳምንት በኋላ ግን እኔ የጌታ ፈቃድ መሆኑን አንተ ሳትጠይቀኝ በፊት አረጋግጫለሁ እና በተለያዩ መንገዶች አረጋግጫለሁ። ያው ፎርማሊቲውን ለመጠበቅ እንደጠየቀኝ አውቃለሁ፣ መልስ ለመስጠትም ዝግጁ ነበርኩ የሚል ምላሽ ነው የሰጠችኝ። በዛ መሰረት ተፈቃቀድን። 7 ዓመት ያህል በእጮኝነት አብረን ቆይተናል። 7 ዓመት በእጮኝነት ቆይተናል። በጣም ከባድ ነው። አንዳንድ ያልተሳኩ ሁኔታዎች ነበሩ። ምክንያቱም አሁን በአሁኑ ጊዜ አይመከርም እንደዚህ ረጅም ጊዜ መውሰድ። ትክክል ነው። ምንድን ነው የሆነው? ልክ እንደተፈቃቀድን እና ቃሏን ከሰጠችኝ በኋላ ቤተሰቦቿ ሰሙ። ቤተሰቦቿ አማኞች ስላልነበሩ በዚህ ምክንያት በጣም አድርገው ማለት አዘኑባትን። ለካ ቤተ ክርስቲያን የምትሄጂው እንደዚህ አይነት ግንኙነት ልትጀምሪ ነው አይነት። ምክንያቱም ብዙዎቹ በጌታ ያልሆኑ ሰዎች የሚያስቡት ወጣቶቹ እዛ የሚሄዱት ለሌላ ነገር ነው ብለው ነው የሚያስቡት። ከዚህ የተነሳ ቤተ ክርስቲያን እንዳትመጣ ከለከሏት እና 3 ዓመት ነው 4 ዓመት ከቆየም በኋላ እኔ ሽማግሌዎች ላኩኝ እና ሽማግሌዎች ስልክ ቤተሰቦቿ ትምህርቷን መማር አለባት፣ እሱም ቤት የለውም፣ ልጃችንን ያሳደግነው የተሻለ ኑሮ እንድትኖር ነው እንጂ በእንዲህ አይነት ሁኔታ እንድትኖር አይደለም የሚል ምላሽ ነው የሰጡት። በተጨማሪ ደግሞ ያው የዛን ዘመን የነበረው ርዕዮተ ዓለም እግዚአብሔር የለም የሚል ስለነበረ እዛ ውስጥ የተሰባሰቡ የፓርቲ አባል የሆኑ ሰዎች በሙሉ አንድ እምነት ነበራቸው። እምነታቸው ምንድን ነው? ይሄ የፕሮቴስታንቱ ሃይማኖት ወይም የጴንጤው ሃይማኖት አይኖርም፣ ቤተ ክርስቲያንም ይዘጋል፣ ከዚህ የተነሳ ሁሉም ኮሚኒስት ይሆናል የሚል ስሜት ነበራቸውና ከዚህ የተነሳ የአስተሳሰብ ስላላቸው ልጃችንን ከሰጠን የምትበላው አይኖራትም፣ የምትኖረው የራሷ ነገር አይኖራትም፣ ችግር ላይ ትወድቃለች። ከራሳቸው አስተሳሰብ ልክ ሊሆኑ ይችላሉ። ምክንያቱም አንድ ወላጅ ከወለደ በኋላ ወይም ካሳደገ በኋላ የግድ ልጁ የተሻለ ደረጃ ላይ እንዲደርስ ይፈልጋል እና እንዲህ አይነት ስሜት ስለተሰማቸው ሁለታችንም አላዘንም። እንዲያውም እኛን የበለጠ እንድንፋቀርና የበለጠ እንድንዋደድ የበለጠ ዓላማ ኖሮን እንድንቀጥል አድርጎናል እና በዛ ውስጥ ቤት የመስራት እድል አገኘው። እሷም ትምህርቷን በኮሜርስ ዲፕሎማዋን መስራት እንድትችል ሆነ። ነገሮች እንደዛ ተያያዙና ምክንያት ሆኖ 7 ዓመት አቆየን እና በአንድ በኩል ስናየው የ7 ዓመት ቆይታችን የእግዚአብሔር ፈቃድ ያለበት እንደሆነ አረጋግጠን ከ7 ዓመት ቆይታ በኋላ ነው ወደ ትዳር የመጣ ነው። በጣም ጥሩ። ቡና ይቅረብልና ከቡና በኋላ ደግሞ ትንሽ ወደ ኋላ እንመለስና አሁን እንግዲህ እሺ ተባል ተጋባችሁ። ግን ከዛ በፊት ምናልባት የእሷን ባክግራውንድ ታውቃለህ ብዬ ነው ተስፋ የማደርገውና እንዴት እንዳደገች እንዴት ጌታ እንደተቀበለች ምናልባት አንተ ከመጋባታችሁ በፊት የነበራት ነገር ትንሽ ብታጫውተን። 9 ወር እኮ የቆየሁት እሱን ለማጥናት ነው። ስለዚህ በደንብ አጥንቼ ነው የገባሁበት። የእሷን ታሪክ ደግሞ አንተ ምልህ በደንብ ማጥናት ቻልኩ። በልጅነቷ እናቷ ስለሞተች ያሳደጋት አጎቷ ነው
እና አጎቷ ሲያሳድጋት ምናልባት የ4-5 ዓመት ዕድሜ በነበራት ጊዜ ነው ወስዶ ያሳደጋትና እዛ ቤት ውስጥ ስትኖር እንዴት ጌታን እንደተቀበለች መቼ እንደተቀበለች ያው ከቸርች ስንወጣ እሸኛታለሁ፣ እናወራለን፣ እጠይቃለሁ፣ ትጠይቀኛለች። ስለዚህ 9 ወር በቆየንባቸው ጊዜያቶች ሁሉ እነዚህን አጥንቼ ነው ወደ ጥያቄው የመጣሁት እና ጥሩ የመጠናናት ጊዜ ነው የነበረው። ትንሽ ምስክርነቷን ስተና አሁን ለምሳሌ ገርሞኛል እኮ አጎቷ ነው ያሳደጋት ስትለኝ ምን ያክል እንደ ልጅ በያዋት ነው እንግዲህ ያው ለሷ ተጠንቅቀው ነው አይደል አንድርም ያሉት። ስለዚህ በጣም ጥሩ አጎት ነበረ። እሱም አሁን አልፏል። ጥሩ አጎት ባይሆን ኖሮ ያን ያህል ጥንቃቄ አያደርግም ነበረ። ከቤተሰቧ ከአባቷ ወስዶም ይህንን የማሳደግ ውሳኔ አይወስንም ነበረ። ግን በጣም ስለሚወዳት አስተማራት፣ ተከታተላት። ማንኛውም የእሷን ጥሩ ነገር ለማየት በዘመኑ ሁሉ ይፈልግ ነበረ እና እግዚአብሔር ደግሞ ሁለታችንንም አላሳፈረንም። በተቀደሰ በከበረ ጋብቻ የአንድ አገር ንጉሥ እንዴት አይነት ትዳር ሰርግ እንደሚያደርግ ታይቶ ነው ያ የሆነውና እነሱ ራሳቸው ምስክር ሆነዋል። በኋላ እግዚአብሔር ላመኑት እንትን ከዛ ፊት እስቲ እንደው በዛ በቤተሰብ ህይወቷ ውስጥ ያሳለፈችውና ጌታን እንዴት እንዳገኘች የነገረችኝ ምንድነው? ቤተክርስቲያን እዛው ጌጃ ቃልዮት ትማር ነበረ። መሰረተ ህይወት ትምህርት ቤት ይባላል፣ ቀለም ትምህርት ቤት። እዛ ቀለም ትምህርት ቤት ትማር በነበረበት ጊዜ ነው ወደ ጌታ የመምጣት ውሳኔውን የወሰነችው እና ከዛ ከወጣች በኋላ መንግስት ትምህርት ቤት ነው የገባችው እና ግን በልጅነቷ የወሰነችው ውሳኔ በሃይ ስኩል ትምህርት ቤትም ላይ ቀጥሎ የሃይ ስኩል ክርስቲያኖች ህብረት ነበራቸው። እዛ የክርስቲያኖች ህብረት ውስጥ በዋናነት ከሚሳተፉት ወጣቶች መካከል አንዷ ነበረች። እንግዲህ ያው ስደት አለ፣ ቤተክርስቲያናት ቲጂ የሚባል ነገር አለ። አንዳንድ ጊዜ ስደትንና ተቃውሞውን እንፈራዋለን እንጂ በግል ህይወታችን ውስጥ የእምነታችንን ጥንካሬ እንድናገኝ ይረዳናል። በዛ አይነት ህይወት ውስጥ ነው ያለፈችው። ስለዚህ ይሄንን ሁሉ ለማጥናት ለመከታተል ሞክሬያለሁ። ትምህርት ቤት ነው፣ ባይብል ስተዲ ውስጥ ታገለግል ነበር። ዛሬም ይሄንን የሚያዩ የሚያውቋት ሰዎች ይመሰክራሉ። መጀመሪያ ሽመልስ ሀብቴ ነበረች እስከ 9 እና 10 እዛ ከተማሪች በኋላ ከ10 እስከ 12 የነበረውን ትምህርት ቤቷን የተማሪችው ንፋስ ስልክ አጠቃላይ 2ኛ ደረጃ ትምህርት ቤት ነው። ኦኬ። ከዛ እንግዲህ ተፈቀደ፣ ተጋባችሁ፣ ከዛ ኑሮ ተጀመረ እና በዚህ በኑሮ በትዳር ህይወት ውስጥ ብዙ ቻሌንጅ አለ። እንዳገልጋይም አንተ ሙሉ ጊዜ አገልጋይ ነበር ከዛ አይደል? አዎ። ስለዚህ ምንድነው እስቲ በህይወታችሁ ውስጥ የሚገርም ነገር? እኔና እሷ ከተጫጨን በኋላ ነው ወደ ሙሉ ጊዜ አገልግሎት የገባሁት እና ወደ ሙሉ ጊዜ አገልግሎት የወሰንኩት በገዛ ፍቃድ አይደለም። ከፍተኛ በሆነ መንገድ እግዚአብሔር በተለየ መንገድ ነው ጥሪውን ያመጣልኝ። ታየኝ፣ እግዚአብሔር ጠርቶኛል ብዬ አይደለም ወደ ቤተክርስቲያን የሄድኩት። የቤተክርስቲያን መሪዎች ናቸው ባንተ ውስጥ የእግዚአብሔርን ጸጋ ስላየን የዚች ቤተክርስቲያን ወንጌላዊ እንድትሆን እንፈልጋለን ብለው ጥያቄ ያቀረቡልኝ እነሱ ናቸው። ጥያቄውን ሲያቀርቡልኝ እኔ ተቀባይነት አልሰጠውም ነበር ወይም አልፈለኩም ነበር። አንደኛ ያየሁት ነገር ነበረ ቤተክርስቲያን ውስጥ የሙሉ ጊዜ አገልጋዮች ምን ያህል እንደሚገፉ። እንደ አጋጣሚ አንድ ጊዜ በጆሮዬ ሰምቻለሁ። የሆኑ ሴቶች ከኛ በላይ እኛን የሚያስተምሩትን አገልጋዮች ሲነቅፏቸው ሰምቻለሁና ቃል በቃል መጠቀም ጥሩ ባይሆንም ግን ምን ብለዋቸዋል ይመስለኛል፣ አገልጋዮቹ ገስጸዋቸዋል ባዩት ነገር። ምን እነዚህ በልመና ገንዘብ እየተዳደሩ ምን አርጉ ነው የሚሉን ብለው ሲናገሩ ጆሮዬ ገባና በጣም ሰቀጠጠኝ። እነዚህ ሰዎች እኮ የሚሰሩት ስራ አጥተው አይደለም፣ ጥሩ ኑሮ ነው የሚኖሩት። የሌላ ስራ ሰርተው ቤተክርስቲያን ማገልገል ይችላሉ። እንዴት እንደዛ ይሏቸዋል የሚለው ነገር ወደ አይምሮ ይመጣልና ናና አንተ ደግሞ እዛ ቦታ ግባ ሲባል እንዴት ብዬ ነው የምቀበለው? ያ ትንሽ ተጽዕኖ አሳድሮብኛል። ሁለተኛ እኔ ማምነው በትርፍ ጊዜ ባገለግል ይሻላል
ብዬ ነው ማስበው። ለምን እግዚአብሔር ጥሩ አይምሮ ሰጥቶኛል። ቀን ቀን እሰራለሁ፣ ማታ ማታ ዩኒቨርሲቲ እማራለሁ። ስለዚህ የምፈልገው ነገር ትምህርቴን ጨርሼ እየሰራው ማገልገል እንጂ ሙሉ ጊዜን በቤተ ክርስቲያን አገልግሎት የማድረግ ፍላጎት አልነበረኝምና የመጀመሪያው ምላሼ አይሆንም የሚል ነው። ከዛ በኋላ እንደገና ሁለተኛ ጠየቁኝ። ኧረ እኔ በፍጹም እንዲህ አይነት ፍላጎት የለኝም፣ እንትኑም የለኝም፣ በውስጤ ራእዩም ሸክሙም የለኝም ብዬ ነው የመለስኩት። ሶስተኛ ሲጠይቁኝ ግን ልጸልይበት አልኳቸው። ምክንያቱም ምናልባት የእግዚአብሔር ፈቃድስ ሆኖ እኔም ቢብል ቀሪ ዘመኔ እኮ በሙሉ የተበላሸ ነው የሚሆነው ብዬ አሰብኩኝ። እነሱስ የእግዚአብሔር ፈቃድ ባልሆነ ሁኔታ ውስጥ እኔ እሺ ብዬ ብገባ ምን አይነት ህይወት ነው ከዛ በኋላ የምኖረው? ከእግዚአብሔር ፈቃድ ጋር መተላለፍ ነው የሚሆነው። ከዚህ የተነሳ ነው እስኪ ልጸልይበት የሚል ምላሽ የሰጠዋቸውና 1 ወር ሙሉ ስጸልይ ምንም ምላሽ አላገኘው። 1 ወር ሙሉ ልመጣልህ ነው። 1 ወር ሙሉ ከጸለይኩኝ በኋላ እግዚአብሔር በሚገርም ሁኔታ ውስጥ አንድ አርብ ቀን ነው አስታውሳለሁ። ቀኑን ሙሉ በሰጫጫለሁ፣ እናደዳለሁ፣ ዲፕሬሽን ውስጥ ገባው። ምክንያቱን አላወቅኩትም። ገንዘብ አለኝ፣ ከቤተሰቤ ጋር ነው የምኖረው፣ ምንድነው የማደርገው የሚለው ነገር በጣም አስጨነቀኝ እና ምሽት ላይ ቀኑን አስታውሳለሁ። አርብ ነው 1976 ዓመተ ምህረት እና እስኪ ልጸልይ፣ ጌታ ሆይ ለምንድነው እንደዚህ የምረበሸው ብዬ ስጸልይ ምንም ጠብ የሚል ነገር አጣው። ስንበረከክ በቃ ድርቅ፣ ምንም ነገር የለም። ተናደድኩና እግዚአብሔርን አኩርፌ አልጋዬ ውስጥ ገብቼ ተኛው እና እስቲ ደግሞ ሬዲዮ ልስማ ብዬ የዛን ጊዜ እንዳሁኑ ቴክኖሎጂው በጣም የተሟላ ስላልነበረ ከኬንያ ከሲቫ ሬዲዮ ይተላለፍ የነበረ ሕያው ተስፋ ሬዲዮ ይተላለፍ ነበረ መልእክት። ያ መልእክት ላይ መልእክትን የሚያቀርበው ሰው ኢየሱስ የተናገረው ምሳሌ አንድ ሰው ግብዣ አዘጋጅቶ ጥሪ ያደረገ፣ ሁሉም ምክንያት ሰጡ፣ ሰበብ ፈጠሩ፣ ግብዣው ላይ አልተገኙም። የግብዣው አዘጋጅ ግን አገልጋዩን ጠርቶ ሂድና ዕውራንን፣ አንካሶችን እነዚህን ጥራ፣ ግብዣዬ በከንቱ አይቀርም፣ ስለዚህ ግብዣዬ በከንቱ እንዳይቀር እነሱ ይስተናገዱ ብሎ ጠራ እና ከዛ ግብዣው ተደረገ አለና ሰባኪው አንዳንዶቻችን እግዚአብሔር ለአገልግሎት እየጠራን የራሳችንን ሰበብ እየደረደርን የጌታን ጥሪ እምቢ እንላለን። ንስሐ እንግባ ሲል ከአልጋዬ ተስፈንጥሬ ወዲያው አልጋዬ ስር ተንበረከኩ። ዘሆል ናይት ሳለቅስ ነው ያደርኩት። ያ ሰው እኔ ነኝ፣ ያ ሰው እኔ ነኝ፣ ጌታ ሆይ ይቅር በለኝ፣ የቀረው ዘመኔ ቢስተካከል ባይስተካከል ራሴን ላንተ ሰጥቻለሁ ብዬ ተስማማው። ሌሊቱ ራሱ አልሄድልህ አለኝ። ዘ ፎሎዊንግ ዴይ ሄጄ ተጠርቻለሁ ብዬ ለቤተ ክርስቲያን መሪዎች ለመናገርና ከዛ በኋላ ሄጄ ነገርኳቸው። እነሱም ደስ አላቸው፣ ተቀበሉኝ። አሁን ምን ወሰንኩኝ? ይሄንን ጥሪዬን ያጨዋት እጮኛ ነበር እኔ ዛን ጊዜና ያጨዋት እጮኛዬ ከተቀበለችኝ እሰየው፣ ካልተቀበለችኝ ግን እሷ ትቀራለች እንጂ የጌታን አገልግሎት ግን እቀጥላለሁ ብዬ ወሰንኩ እና በተገናኘን ቀን እግዚአብሔር ጠርቶኛል፣ እኔም ለማገልገል ራሴን ሰጥቻለሁ ስላት እግዚአብሔር ይመስገን ነው ያለችኝ። ለምን ስላት እኔ አገልጋይ ማግባት ነው የምፈልገው፣ ስለዚህ አንተን በአገልጋይ ደረጃ ላይ ማግኘት ለኔ ትልቅ የልብ ኩራትና ደስታ ነውና 100% ነው ደስተኛ የሆንኩት ስትለኝ እቅፍ ነው ያደረኳት። ምክንያቱም ከሐሳቤ ጋር ስለተስማማች ተገጣጠመ ማለት ነው ነገሩና ያ ከሆነ በኋላ እንግዲህ ትንሽ ቆይተን ነው ወደ ጋብቻው የመጣ ነው። ከዛ ኑሮ ተጀመረ። ቀጥልና ከዛ ኑሮ ተጀመረ፣ ትዳራችንን ጀመረን። እግዚአብሔር በሚገርምና በሚደንቅ ሁኔታ ውስጥ ነው ያንን ሰርግ የባረከው። አንዳንዴ ወደ ኋላ ቪዲዮን ከፍቼ ስመለከት ይሄ ሰርግ የኔ ሰርግ ነው ወይንስ ደግሞ የሌላ ሰው ሰርግ ነው እያልኩ ነው የማየው። ቪዲዮ ነበረ 1982 ዓመተ ምህረት ነው። አሁን 36 ዓመት ሆኖታል።
82 ያኔ ቪዲዮ መቅረጽ ጀምራ ነበር። ኦኬ። እና የሚገርም ሰርግ እስከዛሬ ድረስ በታሪካዊነቱ ይነገራል። ምክንያቱም በቃ ጌታ ያለበት ነበረ፣ ክብሩ የነበረበት ጊዜ ነበረ። እኔ ምንም ከኪሴ አውጥቼ ያደረኩት ምንም ነገር አልነበረም። ሁሉን ያሟላ እግዚአብሔር ነው፣ በጣም ሁሉንም ነገርና ሌላ ምንም ቃል አልነበረኝም ጌታን ከማመስገን በስተቀር። እንግዲህ የዛን ጊዜ ቤት ሰርተን አልገባንም፣ ግን በማህበር ተደራጅተን የነበረበት አንተ እንደምታውቀው ማለት ነው። ተደራጅተን እየጠበቅን ለመከፋፈል እየጠበቅን ያለንበት ጊዜ ነው። 3 ዓመት በኪራይ ኖርን። ከዛ በኋላ እግዚአብሔር ወዳዘጋጀልን ወደዚያ ቤት ገባን ማለት ነው። 3 ዓመት ብቻ በኪራይ ኖርን። ይሄም ራሱ አንዱ እግዚአብሔር ያረጋገጠልኝ፣ ምክንያቱም አንዱ ማረጋገጫ የሚሆነው ራሴን ከሰጠው እንግዲህ ቀሪውን አንተ ትሞላዋለህ ብዬ ስለጀመርኩ በዛ ነው የገባሁት። እና እዛ ራሱ የዛ ማህበር ውስጥ መግባቴና ቤት መስራቴ ራሱን የቻለ ሚራክል ነው፣ ራሱን የቻለ ተአምር ነው። በጣም ቤቱ የሚሰራ ጊዜ ነው ያኔ እናንተ የተዋወቅ ነው የዛ ቤቱ የተሰራ ነው ኤግዛክትሊ። እና አሁን በውሳኔ የተጸጸትክበት ጊዜ ነበር ወይ ደግሞ እሷም አይ ይሄ ነገር በቀረብን? አንድ ብዙ ጊዜ አገልጋዮች ብዙ ተግዳሮት ውስጥ ያልፋሉ እና አንዳንዴ ደግሞ ህይወት ፈተና ትሆናለች። እንደዚህ አይነት ጊዜ አንድም ቀን በእውነት ተጸጽተን አናውቅም። በህይወት ብትኖር ኖሮ እንኳን እሷ ራሷ የምትናገረው ነገር ነው። ለምን የጌታ ፈቃድ ያለበት ትዳር ነበረና ለብዙ ሰዎች ምስክር፣ ምሳሌ፣ ሞዴል የሆነ ትዳር ነው በእውነት ጌታ የሰጠንና በምንኖርበት አካባቢ በእኔም በእርሷም ዘመዶች ዘንድ ተከብረን በእውነት እግዚአብሔር የባረከው ትዳር መሆኑን እየመሰከሩልን ያለፍንበት የህይወት ገጠመኝ ነው። በጣም ጥሩ። እንግዲህ በትዳር ህይወት ውስጥ አሁን ስለሷ ነው እያወራን ያለነውና ብዙ ያሳለፈው ብዙ ዓመት ስንት ዓመት በትዳር ቆያችሁ? 36 ዓመት በጣም ብዙ ነው እና ብዙ ውጣ ውረዶች ይኖራሉ። ወይም ደግሞ ይሄ ነገር ሳይነገር ማለፍ የለበትም። እሷ ብትኖር ትናገረዋለች የምትለው የህይወት ገጠመኝ ታምራቶችም ሊሆኑ ይችላሉና የምትነግረን ታሪክ ካለ ብትነግረን። እውነት ለመናገር እኔ በቀብሯም ቀን የተናገርኩት እውነት ነው። ይህን ስናገር በእግዚአብሔር ፊትም ነው የምናገረው። ብዙዎችም የሚሰሙ ሰዎች እንኳን ሊታዘቡኝ እኮ ይችላሉ እያልኩ እያሰብኩ ነው የምናገረው። አንድም ቀን ውድ ባለቤቴ አሳዝናኝ አስቀይማኝ አታውቅም። ስለኔ እሷ መናገር ትችላለች ብትኖር ኖሮ አስቀይሜያት መሆን አለመሆኑን። እሷ ናት ከማንም ይልቅ ከእግዚአብሔር በታች ስለኔ የምትመሰክረው። ከእግዚአብሔር በታች ደግሞ ስለ እርሷ የምመሰክረው እኔ ነኝ እና ስላለፈች ስላልኖረች አሁን ስለማትሰማ አይደለም ይህን የምናገረው፣ ግን እግዚአብሔር ምስክሬ ነው። አንድ ቀንም አስቀይማኝ አታውቅም። እሷ ማለት ስለኔ ምን እንደምትል አላውቅም። እኔ ግን ስለሷ መሰክር ነው። ይሄን ስልህ ሚስ አንደርስታንዲንግ አልነበረንም ማለት አይደለም። ትዳር ውስጥ ሚስ አንደርስታንዲንግ የለንም፣ ተጋጭተን አናውቅም ብለው የሚያስቡ ሰዎች ካሉ ተሳስተዋል፣ ወይም አብረው አልኖሩም። ትክክል። ግን ሚስ አንደርስታንዲንግ ቢኖርም እኔ የማቀርበውን ሐሳብ መጨረሻ ላይ የምወስነው እኔ ነኝ። አይሆንም በፍጹም። እንከራከራለን፣ እንነጋገራለን፣ ማያስማሙንን ነገሮች እናወራለን። መጨረሻ ላይ ግን እኔ የምወስነውን ውሳኔ ነው እሷ የምትቀበለው። ይሄን ያንተን ሐሳብ አልቀበልም ብላ ሌላ እርምጃ ወስዳ አታውቅም። አንኮራረፍም ማለት አይደለም፣ ልንኮራረፍ እንችላለን። አንተዛዘንም ማለት አይደለም። በተቻለ መጠን ይኖራል በጋብቻ ውስጥ። ግን ልቤን በሚያሳዝንና በሚያደማ መልክ ወይንም ደግሞ ወይኔ እሷን ማግባቴ ትክክል አልነበረም ብዬ እንድናገር የሚያደርገኝ ነገር ምንም ነገር በህይወት ያድርጋ አታውቅም። ከማለፏ በፊት ልጆቻችን በፊታችን ይናገራሉ። በጣም ይገርመናል ይላሉ። አንድም ቀን ስትጋጩ፣ ስትነጋገሩ፣ ስትቀያየሙ፣ ስትጫጫው ስትነጋገሩ ሰምተን አናውቅም ነው የሚሉት።
ይሄን ስላለፈች አይደለም የምናገረው፣ እነሱ ራሳቸው ምስክሮች ናቸው። አሁን ብዙ እንግዲህ በቴሌቪዥን የሚያምን ተመልካች ብዙ ሰዎች በየቤት ቁጭ ብለው ያሉ ባለትዳሮች አሁን ብዙ ጊዜ ኢትዮጵያ ውስጥ የተለመደ ነገር አለ። ቅድም ማስተዋል አንተ ብዙ ጊዜ ባለትዳሮች ወደ ኢንተርቪው ወይም ወደ ፓብሊክ ሲቀርቡ ይሄን ይናገራሉ፣ ዞር ሲሉ ግን ይጣላሉ የሚባላልና አሁን ይሄንን ለመቀበል ይቸግረናል። አይ እንደው ስላለፈችም ስለሷ መጥፎ ላለማውራት ነው ብሎም የሚሉ ስላሉ ምናልባት ተጨማሪ ሰዎች ስለሆንን ሳንጋጭ ቆየን እኮ እያልኩ አይደለም። ያልተስማማንባቸው ነገሮች አልነበሩም እያልኩ አይደለም። ልንጋጭ እንችላለን፣ ግጭታችን ግን ከፍተኛ አይደለም። ማያስማሙ እኮ ነገሮች ይኖራሉ። እንኳን ሁለት የተለያየ ሰብአዊ ፍጡር የሆነ ሰው ቀርቶ ከራስም ጋር ትጣላለህ። እግርህም ከእግርህ ጋር ሲሄድ እኮ ይጣላል፣ ይጋጫል። ይሄ ምንም የማንክደው እኮ ሀቅ ነው እያልኩ ያለሁት ግን በእውነት አንድም ቀን ልቤን አድምታ አሳዝና በፍጹም እሷን ማግባት አልነበረብኝም የሚያሰኝ ነገር በፍጹም አላገኘሁባትም። ይሄንን ደግሞ አሁን አይደለም ስላለፈች የምናገረው፣ ለራሷ ነግሬያታለሁ። አንቺ ባትኖሪ ኖሮ ይሄም ሰጣው አገልግሎት ለጌታም ለቤተ ክርስቲያንም ለቅዱሳንም ውጤታማ አይሆንም ነበር። እሷም አዎ አውቃለሁ ነው የምትለኝ። ብዙ ሰው ለትቢት አድርጎ ሊያስብ ይችላል እንደሱ ብሎ መናገርን፣ ግን እሷ ራሷ አክሴፕት አድርገዋለች። ተስፍሽ እውነቱን ነው የምነግርህ ያለው። እኔ በ2 ዓመት ነው መበልጣት፣ ግን ሁል ጊዜ ወጣት እንደሆነ አርጋኛለች። እሷ ግን ተጎሳቁላለች። ፍጹም የማልስማማበት ነገር ከሷ የማልስማማበት ነገር ምን ነበረ? ራሷን ትጎዳለች። አንዳንድ ሰው እንዲያውም ሰምቻለሁ ሲያሙኝ እኔን ነው የሚያሙት እንጂ እሷን አይደለም። አልያዛትም፣ አልተንከባከባትም። እሱ በየአገሩ በመላው ዓለም ሲዞር እሷን ገና አይወስዳትም ይሉሃል ብለው ሰዎች ነገሩኝ። የሚገርም ነገር ነው አልኳቸው። እንደ አቅሜ እሷ ራሷ እኮ ትናገራለች። እሱ ምንም ያሳጣኝ ነገር የለም ነው የምትለው። ብዙ ቦታዎች ይዣት ሄጃለሁ። አሜሪካ አብረን ሄደናል። አውሮፓ ብዙ ሀገሮች ሄደናል። ኤዥያ ሄደናል። አፍሪካ ሄደናል። ኢትዮጵያ ውስጥ ያሉ ብዙ ቦታዎች አብረን ሄደናል። ባለኝ አቅም የምችለውን ያህል እሷን ለመንከባከብ እኔ ያላደረኩት ነገር የለም። ለምን? እንድትጎዳብኝ ስለማልፈልግ፣ እንድታዝንብኝ ስለማልፈልግ። ልትሞት 2 ሳምንት ሲቀራት አደጋው ከመፈጠሩ 2 ሳምንት በፊት የነበረኝን መኪና ሸጬ እዚህ ጋር ያለው የጭስ ቤታችን መሰራት አለበት፣ ከጀርባ በሚሰራው የሪል ስቴት ህንጻ ምክንያት አደጋ እንዳይገጥም ይሄን ገንዘብ እንኪ ብዬ ሰጥቻታለሁ። ያንን ሁሉ አድርጌያለሁ ማለት ላረግ የሚገባኝ ግዴታዬ እንጂ አሁን እንዴት አሰብኩ? አሁን ምንም አስቤ አይደለም ስለመጣ እንደው ነገሩ መገጣጠሙ እኮ ነው የሚገርም። በጣም የሚገርም ነገር ነው። የመጀመሪያ ልጃችን ባል ኢንጂነር ነው። ምን የልጄ ባል ምን ያህል ነው የሚያወጣው ይሄንን ቦታ? ለሷም ለኛም ለሁላችንም ጥንቃቄ እንዲሆነው ይሄ ቤት መሰራት አለበት ብለን ሂሳቡን ሁሉ አውጥቶልናል እሱ። ከዛ በኋላ ዲጂታል ካርታ ማውጣት አለብኝ ብዬ ሰዎች ረድተውኝ፣ ቤታችን ዲጂታል ካርታ ስላልነበረው የማህበሩ ካርታ ነው የነበረው በየግላችን ቢሰጠንምና ዲጂታል ካርታ አወጣው። ዲጂታል ካርታ ካላወጣህ የግንባታ ፈቃድ አታገኝም። ስለዚህ የግንባታ ፈቃድ ማግኘት የምችለው ዲጂታል ካርታ ስለ ማግኘት ስለሆነ ዲጂታል ካርታውን አወጣው። ሁለታችንም ደስ አለን። በቃ አሁን ቀጥሎ ይሄን ቤት ነው የምንሰራው ብለን ተነጋግረናል። ይሄን ተነጋግረን ነው በሚያሳዝን ሁኔታ ውስጥ አደጋው የገጠማት ልንሰራ የነበረበት ቦታ ላይ እና ሳስብ እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር አዋቂ አምላክ ነው። እሱ ሳያውቅ በምንም አይነት መንገድ በህይወታችን የሚፈጸም ነገር የለም። እኔ ተዘጋጅቻለሁ፣ እሷ ተዘጋጅታለች።
ገንዘቡን አዘጋጅተናል፣ ለመስራት ተዘጋጅተናል፣ ፈቃዳው ለማውጣት ፕሮሰስ ላይ ነን ያለነው። ይሄንን ሁሉ ሆኖ ለምን ይሄ ነገር ተከሰተባት? እስቲ አሁን ያ ክስተት ምን እንደሆነ ትነግረናለህ። ግን ከዛ በፊት እንደው ስለ ትዳርም ስላነሳን ሰዎችም ስለ ትዳር ስለሚሰሙ የእሷ ህይወት ለብዙ ባለትዳሮች ምስክር ነው እና ለወንዶችም ለሴቶች የምትመክረው በተለይ ደግሞ ለሴቶች እህቶቻችን ከሷ እንዲማሩ ብለህ የምትመክረው ነገር ካለ እሱን ነገርና ወደዚህኛው ከመጋባታችን በፊት የቤተ ክርስቲያናችን የጋብቻ አማካሪዎች ትምህርት ይሰጡናል። ሁለታችንም ስንማር ከሌሎችም ጋር ተምረናል፣ በግልም አስተምረውናል። በባልና በሚስት መካከል ዲስአግሪመንት ሊኖር ይችላል፣ አለመስማማት ሊኖር ይችላል። አሉንና ምን አሉን? ሳትስማሙ ጉዳዩን ለጸሎት አሳልፋችሁ ከሰጣችሁ በኋላ እንደገና በነገሩ ላይ ውይይት ስታደርጉ አሁንም ካልተስማማችሁ የመጨረሻውን ውሳኔ ከእግዚአብሔር በታች የሚሰጠው ባል ነው የሚለውን ነገር አስተምሮናል። ይሄ ሁለታችንም ውስጥ ነው የነበረው። የማያስማማን አጀንዳ የማያስማማን ሐሳብ ካለ እንጸልይበት ነው የምንለው እንጂ በምንም አይነት መንገድ ወደ ጥልና ክርክር ውስጥ አንገባም። ካልተስማማን እንጸልይበታለን። ጸልየን ከዛ በኋላ ጉዳዩን እንደገና ወደ ውይይት እናመጣዋለን። በመጨረሻ ግን እንደ እግዚአብሔር ቃል መሰረት ሰሚት አድርጋ የቤት ራስ የሚስት ራስ ባል ነው ስለሚል የመጨረሻውን ውሳኔ የምትሰጠኝ እሷ ናት። ይህንን ስል ሁሉንም ነገር እኔ ወስናለሁ ማለት አይደለም። ለምሳሌ በጣም ሜጀር ከሆኑ ውሳኔዎች መካከል አንዱ ለሷ የተውኩት በቃ ባንቺ ሐሳብ እስማማለሁ ብዬ እኔም መጨረሻ ላይ በልቤ የተስማማውበት ነገር በ1999 በፈረንጅ ማለት ነው። በኢትዮጵያ 1991 ዓመተ ምህረት ይመስለኛል። ሁለታችንም አሜሪካን ሀገር ሄድን። 3 ስቴት ያሉ ሰዎች ወገኖቻችን እዛው እንድንቀር ፈለጉ። እኔ ፓስተር እንዳደርግ፣ እሷም እዚህ ስላለች ተጨማሪ ፕሮሰስ አያስፈልግም፣ እዚህ ትኖራላችሁ፣ ልጆቹን ነው የምታመጡት። የዛን ጊዜ 3 ልጆች 4 ልጆች ነበሩ። የዛን ጊዜ 5 ናቸው እና እነሱን እኛ እናመጣለን፣ ፕሮሰሱን እንጀምር። አሁን አንቺንም ማምጣት እሱንም ማምጣት ጊዜ ከሚፈጅ እዚህ ሁኑና ቀሩና ይሄን ውሳኔ እናድርግ ብለው ጥያቄ ያቀረቡልን በተለያዩ 3 ስቴቶች። የሚገርም ነገር የዛን ጊዜ 5ኛ ልጃችንን ነፍሰ ጡርም ነበረች። መቅረት እንኳን ውሳኔ ላይ የማትደርሱ ከሆነ ልጁን እንኳን እዚሁ ልጅ 5ኛዋን ልጅ ብለዋታል። እሷ ኖ ነው ያለችው። እውነት ለመናገር ትንሽ ግሪን ላይት ብታሳይ እኔ ዝግጁ ነበርኩኝ። በዚህ ውሳኔዋ ሌሎችም ሊኖሩ ይችላሉ። አሁን ትዝ ያለኝን ነው ምነግርህ ያለውና ነው እግዚአብሔር አልፈቀደም እዚህ እንድንኖር። እግዚአብሔር ሀገራችን ሄደን እንድናገለግል ነው የሚፈልገው ስትለኝ ትንሽ ተቆጣው። እኔ እንድናድግ አትፈልጊም? እግዚአብሔር እኮ ኑ እኮ ብሎ በር ከፍቶ ነው እያዘጋጀልን ያለው። እኔ የምልህ የትኛዋ እህት ናት እንዲህ አይነት ውሳኔ ሲመጣ እምቢ የምትለው? እሱ አይሆንም አለች። እኔም ጸለይኩ። እውነት አንቺ ትክክል ነሽ ብዬ በውሳኔዋ ተስማምቻለሁ። ሌሎችም ብዙ ነገሮች ሊኖሩ ይችላሉና ከመጣም በኋላ አንዳንዴ የኑሮ ሁኔታ ሲቆነጥጠን ይህን ታሪክ ለልጆች ነግረን ስለነበረ ልጆቹማ ዝም ብለሽ እኮ ነው የዛን ጊዜ የመጣሽው፣ ይህን ጊዜ እዛ ብንኖር ኑሮ የተደላደለ ኑሮ እንኖራለን፣ የተሻለ ትምህርት እንማራለን ምናምን ብለው አንዳንድ ጊዜ እንደ ቀልድ አድርገው ቤት ውስጥ ያወራሉና ያን ያህል ጠንካራ ሴት ናት ልልህ ፈልጌ ነውና በዛ ውሳኔዋ እኔ ራሴ ሰሚት አድርጌያለሁ። በሌሎች ውሳኔዎች ላይ ግን ካልተስማማን የመወሰኑን ነገር የምትሰጠው እድሉን የምትሰጠው ለእኔ ነው። ይሄ ደግሞ የመጽሐፍ ቅዱሳዊ ነው። ምክንያቱም ሚስቶች ሆይ ለባሎቻችሁ ተገዙ ነው የሚለው። ይሄ ማለት ባልሽ እንደፈለገሽ ይግዛሽ ይቆጣጠርሽ ማለት ሳይሆን ሰሚሲቭነስ፣ መገዛት፣ ራስን መስጠት በውሳኔዎች ላይ የመጨረሻ ወሳኝ ባል መሆኑን ለማሳየት ነው። ባል የሚገባውን ፍቅር ለሚስት ከሰጣት ሚስት ደግሞ ለመታዘዝ ወይም ለመገዛት የምትቸገር አይመስለኝምና በእውነት ከማግባቴ በፊት በጣም ወዳት ነበር። ከተጋባንም በኋላ በጣም ወዳት ነበር። አሁንም በጣም ነው በእውነት የምወዳት። አንዳንዴ ወደ ትዝታ ሲመጣብኝ ያሳለፍነውን መልካም ነገር
በአምባ ይለኛል። ግን ችዬ በጸጋው ኃይል እቆጣጠረዋለሁ። እግዚአብሔር ይባርክ። ብዙ ነገር እንደምትነግረን ተስፋ አደርጋለሁ። ወደፊት በሌላ ፕሮግራም ስለ ትዳር እንገባበታለን። ምንድን ነው የዛን ቀን የተፈጠረው? ይሄ ከቤታችን ጀርባ የሚሰራው ሪል ስቴት ቁፋሮ ከተጀመረበት ጊዜ ጀምሮ ባለቤቴ ከፍተኛ ስጋት ነበራት። ምክንያቱም ያ ስጋት በእሷ ላይ ሳይሆን ወይ በንብረት ላይ ወይም ደግሞ ከቤተሰብ አባላት መካከል በአንድ ሰው ላይ አደጋ ይፈጥራል የሚል ስጋት ብዙ ጊዜ ድንጋይ ይወድቅ ነበር። አይደለም፣ ሲቆፈር ጀምሮ ታች ወደ ታች ሲቆፍሩት ቤቱ የመንቀጥቀጥ ባህር እያሳይ ነበረ እና በጣም ለብዙ ወገኖች ሄዳ ጸልዩልን ትል ነበረ። ምክንያቱም ልክ ሲንቀጠቀጥ ቤቱ ሁላችንም ላይ አርፎ ሁላችንንም የሚያጠፋን ይመስላት ነበርና እየሄደች እዛ ለሚሰሩ ሰዎች ትነግራቸዋለች። ባካችሁ እንትን የሆነ ነው እንዲያይ የሆነ ነው እያለች ትነግራቸዋለች። እሺ ይላሉ፣ ግን በተግባር አልፈጸሙትም። በጣም የሚገርም ነገር እነሱም የሚመሰክሩት ነገር በጣም የእግዚአብሔር ሰው መሆኗን የሚያሳየው እዛ ስፍራ ላይ የእሷ ቤት አይደለም የሚሰራው፣ የሌላ ሰው ቤት ነው የሚሰራው። ቁርስ እያዘጋጀች እየወሰደች ትሰጥ ነበር። ቡና እያፈላች እየወሰደች ትሰጥ ነበር። በእሷ ላይ ይሄ አደጋ መሆኑ የሪል ስቴት ሰዎቹንም እና የአካባቢውን ሰዎች ሁሉ ከሰሙ በኋላ በጣም ነው ያስደነገጣቸው። ጠዋት ሮብ ቀን ነው አስታውሳለሁ። ቁርስ አብልታ ጋብዛኝ ሰላሙን ብላ ነው የሸኘችኝ። ከዛ እኔ ወደ ቢሮ ሄድኩኝ። ወደ 4 ሰዓት አካባቢ 4ኛው ልጃችን ደወለ። አባቢ በፍጥነትና ማሚ ላይ አደጋ ደርሷል፣ እዚሁ ሆስፒታል ነው ያለነው። ሲልክ ሮድ የሚባል ሆስፒታል አለኝ አካባቢ፣ ወደ መካኒሳ አካባቢ ነው ሆስፒታሉ ያለውና ድረስ አለኝ። ምን ሆናለች ንገረኝ ምናምን እለዋለሁ። ና በቃ ሆስፒታሉና ችግር ላይ ናት ያለችው አለኝ። ያንን ስሰማ ሰውነቴ ተንቀጠቀጠ። ምን ሆናብኝ ነው የሚለውን ነገር ለመቀበል ካለመቻሌ የተነሳ ሰውነቴን የተንቀጠቀጠውና እንደምንም ሆስፒታሉ ደረስኩ። እየሄድኩኝ የሚገርም ነገር ከሆስፒታሉ ተደውሎ በአስቸኳይ 300,000 ብር ካላያሳያዛችሁ እንትኑን አናደርግም ማለት ሕክምናውንና ሲሉኝ ኢትዮጵያ ውስጥ ገንዘብ ሰው በአስቸኳይ መስጠት ካልቻለ ሕይወቱ አደጋ ላይ ነው እንድል ነው ያደረገኝ። ይህ እንግዲህ ወደፊት ችግር ለሚገጥማቸው ሰዎች ትምህርት ይሆናል ብዬ ነው ማስበው። እንደ አጋጣሚ አካውንቴ ውስጥ ነበር ያ ብር፣ ስልኬ ላይ ማለት ነው። ወዲያውኑ በዚህ አካውንት ገቢ አድርጋሉኝ። እየሄድኩ እኮ ነው ወደ ሆስፒታሉ። ወዲያውኑ አካውንታቸው ውስጥ ያንን አደረግኩ። ስደርስ ድንገተኛ ክፍል ስትሬቸር ላይ ተኝታለች። ስታየኝ የጌታ ፈቃድ ይሁን ነው ያለችኝ። አይዞሽ ምንም አትሆኝም፣ ግዴለሽም፣ ጌታ አለ ምናምን እላለሁ። እኔ ጮኻለሁ። የጌታ ፈቃድ ይሁን ሳታቋርጥ ነው ይህን ቃል የምትናገረው። ኢማጂን ስቃዩ ከፍተኛ ነው። በጣም ከፍተኛ ስቃይ ላይ ናት የነበረችውና ምን አይነት ማደንዘዣ ብትወጋ ነው ይህን ቃል የምትናገረው? የጌታ ፈቃድ ይሁን ነበረ የምትለው። ከዛ በኋላ ወደ ኦፕራሲዮን ክፍል አስገቧት። ያው መሆን ያለበትን ነገር እንድፈርም አዘዙ። ፈረምኩኝ። ምንድነው የሆነው? ከዛ ከሪል ስቴቱ ከ5ኛ ፎቅ ላይ ልጆቹ እየሰሩ ይሁን ንፋስ ይሁን አላቅም፣ ምናልባት እየሰሩ እንደሆነ ነው ማስበው። ያ ፖሊስ ጉዳዩን እየተከታተለው ስለሆነና ከላይዋ ላይ ያ የወረደው እንጨት የነበረችበትን ጭስ ቤት ቆርቆሮ በጥሶ ገብቶ ሆዷን ነው ያገኛት። ክፍል ውስጥ ነው የገባው የነበረችበት ቦታ ውስጥ ማለት ነውና ያ የሰውነቷን ክፍል አግኝቶ ወደ ውስጥ ገብቷል እና በጣም አደገኛ እንትን ነውና ስትጮህ ልጄ ደርሶ ያንን እንትን ነው ያወጣላትና የሰፈር ሰው ጠርቶ ነው በመኪና ወደ ሆስፒታሉ የወሰዷት።
ልጃችሁ ነው የደረሰው? ልጄ ነው የደረሰው። ሌላ ክፍል ውስጥ ነበር ያጋጣሚ እሱ ጩኸቷን ሰምቶ ነው የደረሰው እና ለጥቂት ጊዜያት ያህል ትራውማው አለቀቀውም ነበረ። በዛ አደጋ ላይ ስለነበረ በጣም ከባድ ነው። እንደዛ እየተሰቃየች ግን የጌታ ፈቃድ ይሁን ትል ነበር። ከዛ ያው ኦፕራሲዮን እናደርጋታለን። አደጋው ከፍተኛ ነው። ፈርም ብለው ነው ያስፈረሙኝ ሆስፒታሉ። ምርጫ የለኝም፣ መፈረም ነበረብኝ። ፈረምኩኝ። ከዛ ኦፕራሲዮን ክፍል አስገቧት እና እኔ በዛ ሰዓት ላረገው የምችለው ምንም ነገር አልነበረም። ተስፋዬ ምንም ሰውነቴ ይንቀጠቀጣል፣ ይርዳል። ወደ 4 ሰዓት አካባቢ እዛ ብቻዬን በረንዳ ላይ ቆም ያለው የ4 ሰዓት እንዲሁ በቃ ወደ 4 ዓመት ምናምን የሆነ ነው የሚመስለኝ። በጣም ከባድ ነው። እዛው የቆንኩበት ቦታ ወደ አይሲዩ ክፍል ሲያስገቧት በስትሬቸር ላይ ያየዋት ነበር እና በዛ ሰዓት በህይወትም ያለች አልመሰለኝም። ደጋግሜ አይሲዩ ውስጥ እንድገባ ያዙኝ ነበረ። ወደ መጨረሻ አካባቢ ዶክተሩን ገባውና ተነፋፈሷ ስላላስደሰተኝ በማሽን ነው የምትተነፍሰው ወይስ የተፈጥሮ አተነፋፈስ ነው የምትተነፍሰው ብዬ ስጠይቀው በማሽን ነው ሲለኝ በቃ ደረቴን ነው የመታሁት። እህቴን እኔ ልዘረርልሽ፣ እኔ ልሙትልሽ እያለቀስኩ ወጣሁ። ከጥቂት ደቂቃ በኋላ መጥተው ጠርተውኝ ምንችለውን አድርገናል፣ በህይወት ልናቆያት አልቻልንም፣ ይቅርታ አሉኝ። ኦልሬዲ ለልቤ የተረዳሁት ነገር ስለነበረ ምንም ማድረግ አልቻልኩም። ልጆቹ እንዲገቡልኝ ጠየቅኩ፣ እንዲያዩዋት። ምክንያቱም ውጭ ያለቅሳሉ፣ አደጋ ላይ እንደሆነች አውቀዋል። የመጨረሻውን አላወቁም። ሁሉንም ማስገብቼ ተሰናበቷት አልኳቸው። እጄን ግንባሯ ላይ አድርጌ ማዚዬ ወድሻለሁ፣ ለብዙ ዓመታት አብረን ኖረናል። አሁን ባላገኝሽም በአባታችን ፊት ግን አገኝሻለሁ አልኳት። መንፈሷ ይሰማኛል ብዬ ግን አስባለሁ። የመጨረሻ ስንብታችን ነበር እና በነበረው ሁኔታ በሙሉ እግዚአብሔር ከአጠገቤ ሰዎች አቆመ። እኔ ምልህ ስቲል እውነት አይመስለኝም። በእውነት ያየው ግን እውነት አይመስለኝም፣ ፍጹም አይመስለኝም። እና ሂሊንግ ፕሮሰስ ነው። እግዚአብሔር በፕሮሰስ ሂሊንግ እንደሚሰጠኝ ግን አምናለሁ። የመጀመሪያዎቹ አካባቢዎች በሰዎች ስትከበብ ብዙ አይሰማህም፣ እውነት ስለማይመስልህም ማለት ነው። አሁን ግን ከጊዜ ወደ ጊዜ እግዚአብሔር አምላክ አንዳንድ ነገሮች፣ ከባድ የሆኑ ነገሮች ወደ እኔ ሲያመጣ ጸጋውን ነው የምለምነው። የምሕረት አምላክ እግዚአብሔር፣ የርኅራኄ አባት፣ የመጽናናት ሁሉ አምላክ እግዚአብሔር በአንድ ነገር ያጽናናኛል። ምን እንደሆነ ታውቃለህ? አሁን ያለችው የተሻለ ቦታ ነው። በቃ እዛ ሄጄ እድል አግኝቼ ነይ እስኪ አብረን እንደገና ቀሪዎቹን ዓመታት እንድኖር ብዬ እንኳን ብጠይቃት እሺ የምትል አይመስለኝም። ሁለተኛ ቆሮንቶስ ላይ ምንድነው የሚለው የእግዚአብሔር ቃል? በጌታ ዘንድ ማደር ደስ ይለናል አይደለም የሚለው? ደስ ይለናል። ጳውሎስ ያንን አይቶት ስለመጣ ነው የተናገረው። ይህንን ብዙ ዓመት ሰብኬዋለሁ። በጌታ የሆኑ ሰዎች ነፍስና ስጋቸው ሲለያይ ስጋቸው ወደ መሬት ይቀበራል፣ ነፍሳቸው ግን ከጌታ ጋር ትሄዳለች። ልስጥራ ከተማ ሲያገለግል ሐዋርያት ሥራ ምዕራፍ 14 ላይ አይሁዶች ወገሩት፣ ገድለውታል፣ ጎትተው አስከሬኑን ወደ ጥግ ጥለውታል። ሁለተኛ ቆሮንቶስ 12 ላይ ነው የዚህን እውነት ጳውሎስ ሲናገር የምንሰማው። አንድን ሰው በጌታ ይሁን ከጌታ ውጭ እንደሆነ አላቀም አለ። በስጋ እንደሄደ ወይም በአዲስ ስጋ እንደሄደ አላቀውም ማለቱ ነው። ግን እስከ 3ኛ ሰማይ ገነት ድረስ ተነጠቀ ይልና
የሰው ቋንቋ ሊገልጠው የማይችለውን ቦታ አየ ብሎ ይናገራል። ስለዚህ ነፍስና ስጋችን ሲለያይ ስጋችን ወደ አፈር ይሄዳል፣ ነፍሳችን ግን ወደ አባቷ ትሄዳለች። ይሄ ማለት ኤግዚስተንስ አላት፣ ታውቃለች እኮ ማለት ነው። ታውቃለች። ይሄ ከሞት በኋላ ህይወት ወይም ከህይወት በኋላ ህይወት የሚል መጽሐፍ አንብበ ከሆነ ብዙዎች ኢንተርቪው ጋዜጠኞች ሲያደርጉላቸው በቃ እንደሚያውቁ ነው የሚናገሩት። ልክ ሲለዩ ዲፓርት ሲያደርግ ነፍሳቸው ስጋቸውን እንኳን የተኙበት አልጋ ላይ ሆስፒታል ይሁን ቤት ውስጥ ሁሉ እያዩት እንደሚሄዱ ይናገራሉ። እንግዲህ ከሞቱ በኋላ ማለት ነውና እኔ ምንም ቅንጣት ያህል ጥርጥር የለኝም። መጽሐፍ ቅዱስ ላይ አንዳንድ ጥያቄዎች ሊኖሩኝ ይችላሉ ምጠይቃቸው። ሁሉንም ፐርፌክት በደንብ አውቃለሁ አልልህም፣ ፐርፌክት ላይ አውቃለሁ አልልህም። ግን 100% ፕላስ የማልጠራጠረው ነገር መዳኔና ከሞት በኋላ ከጌታዬ ጋር እንደምሆን ዳግም ኢየሱስ ደግሞ እንደሚመጣ ቅንጣት ያህል ጥርጥር የለኝም። ያ ያጽናናኛል። እውነት ነው። ለሄዱት በጌታ ሆነው ለሄዱት ምንም እነሱ ተመለሱ ብትላቸው እያለቀሱ ካልሆነ በስተቀር አይመለሱም። ግን እንደው እድሉን ቢያገኙ ማለት ነው። ምክንያቱም ብዙ ሰው ነው ኢንተርቪው አድርጌያለሁ ከሞት የተነሱ ሰዎች የሚነግሩኝ እኔ እንደውም እውነት መሆኑን ማረጋገጥ ስንመለስ ይሄ ምድር አስጠላን። ግን ላለው ሰው አሁን እናንተና ለቤተሰቦች እስካለ በምድር ላይ እስካላችሁ ድረስ የሚፈጥረው ሀዘን ነው ትልቁ ነገር። ማጽናናት የሚያስፈልገውን እናንተን ነው። ቀሪውን ታገለግለው የነበረው ልጆቹስ እንዴት ተጽናኑ? እስቲ እሱን ንገረንና ዛሬውን ጨርሰን። እሷ ከሞተች በኋላ ለምን ብዬ ጠይቄያለሁ። ጌታ ሆይ ለምን? እኔና እሷ እኮ በቀረን ዘመን ምርኩዝ ይዘን እስከ መጨረሻው እስትንፋሳችን ድረስ እናገለግላለን የሚል ነው እቅድ። አንድ ቀንም ከኔ በፊት ቀድማ ትሄዳለች ብዬ አስቤ አላቅም። መሞት የማይቀር ነገር ነው፣ መሄድ የማይቀር ነገር ነው። ዘላለም እዚህ ምድር ላይ አንኖርም። ይሄ ሆነ። ይሄ ከመሆኑ በፊት ግን በጣም የሚገርምህ ነገር እግዚአብሔር ለእርሷ አልገባትም እንጂ በግልጽ ተናግሯታል። አንዳንድ ነገሮች አይገባንም፣ ግን የምናረጋቸው ነገሮች አሉ። ለምሳሌ ከዓመት በፊት ቤተሰቦቿን በሙሉ አያቶቿን፣ አክስቶቿን፣ አጎቶቿን፣ ዘመዶቹን በሙሉ ሰብስባ በቃ ይመርቁን እስኪ ብላ ፕሮግራም አዘጋጅታለች። በቃ የተለያዩትን ሰዎች በሙሉ ቤት እናንተ ጋር መጣርታ አንደኛው አክስት ቤት ግቢ በጣም ስለሚመች እዛ ነው ፕሮግራም ያደረገችው እና ሁሉም ደስ ብሏቸው እሷንም ሐሳቡን ያመጣችው እሷ ስለሆነች መርቀዋት ሁሉን ነገር በጣም ደስ ብሏቸው ነው የተለያዩት። ለካ ስንብት ነበር። ይሄ አልገባንም። ሌላው ከወር በፊት ከማለፏ ከወር በፊት የሴቶች የጸሎት ፕሮግራም ነበራቸው እና እዛ ጸሎት ፕሮግራም ላይ አንድ አገልጋይ ጋበዙ እና እሱ ለእያንዳንዳቸው እጁን እየጫነ ይጸልይላቸዋል። በኋላ የተቀዳውን እኮ ነው ሰጥተውኝ ያደመጥኩት። እሷ ጋር ሲደርስ ምን አላት መሰለ? በጣም የሚገርም ነገር። የኔ እህት በጣም ትልቅ ፓውዛ ይታየኛል፣ በዛ ስትሄጂ ይታየኛል፣ ፍጠኝ፣ መሄድሽን አፍጥኝው ይላታና እዛ የነበሩት እህቶች እህታችንን ፍጠኝ በሏት፣ ሂጂ በሏት ይሏታል። እነሱም ልክ እንደዚሁ ተነስተው እሱ እንዳላቸው ያን ቃል ይናገራሉ። ወደ ቤት ከመጣች በኋላ ጌታ ተናገረኝ፣ በቃ የምፈልገው የጣሊያን ግዛቶች ወደዛ ልሄድ ነው አለች። ከዚህ በፊት ጣሊያን አብረን ሄደናል። በዩቲዩብ ቁጭ ብላ አንዳንዴ ረፍት ሲኖራት አገሮችን ነው የምትጎበኘው። የሄድነው ሮም ነው። ሌሎቹን ግዛቶች ግን አላየቻቸውም እና በጣም ያምራሉ። ሁሌ ትነግረኛለች እና እባክህን ውሰደኝ ወደዛ ሀገር መሄድ ፈልጋለሁ ትለኛለች። እሺ ብያታለሁ። ያንን መልእክትም ከነገረችኝ በኋላ ችግር የለም እንዲያውም ከጣሊያን የሚመጡ ሰዎች ስላሉ ቤት ይምጡና ምሳ ጋብዘናቸው ይሄንን ነግራቸዋለን ብያት መጡ። ነግረናቸው ዝግጁ ሆኑ እኛን ለመጋበዝ። እሷ መሄድ የፈለገችው ወደ ጣሊያን ግዛቶች ነው። ለካ ጌታ ሊወስዳት ያለው ወደ ራሱ ቤት ነው፣ ወደ ራሱ ሀገር ነው፣ ወደ ዘላለም ቤቷ ነው ሊወስዳት የነበረው። በዚህ መልክም ተናግሮ ነበረ ጌታ።
ያረፈች ቀን ሶስተኛዋ ልጃችን ህልም ታልማለች። ሌላ ማለት ነው ያረፈች ቀን እና ቤት ቁጭ ብላ ስታወራት ህልም አየሁ። አዎ ጠዋት እንዳጋጣሚ ቤት እሷም ነበረች፣ ስራ አልሄደችም። ህልም አየሁ ማሚ እና ዳኞች ቁጭ ብለው አንዲት ልጅ ለማደጎ እንኪያስ አድጊ ብለው ሲሰጡኝ አየሁ። ምንድነው ብላ ትጠይቃታለች ለእናቷ። ስትላት ኃላፊነት ልትረከቢ ነው አለቻት። ይሄን ባለቻት ወቅት ነው ያረፈችው። በአንድም ይሁን በሌላ መንገድ እግዚአብሔር ተናግሯል ማለት ነው። ለኔ ደግሞ ካረፈች በኋላ ጌታ በግልጽ እንደዚህ አለኝ። የ10,000 ሜትር ሯጮች ሲሮጡ ትራክ ላይ መጀመሪያ ቀስ ብለው ነው የሚሮጡት። ከዛ ደውል ሲደወል ስፕሪንት ነው የሚያደርጉት። ፈጥነው ነው በጣም የሚሮጡት። አይተህ እንደሆነ የህይወት ጉዞህ እንደ 10,000 ሜትር ሯጮች ነው። እስካሁን ቀስ ብለህ ነው የተጓዝከው። አሁን ግን ደውሉ ተደውሏል፣ ፈጥነህ ሩጥ ነው ያለኝ ጌታ። ይሄ ማለት ምን ማለት ነው? የእሷ ሞት ለእኔ የማንቂያ ደውል ነው። ከዚህ በኋላ ከዚህ በፊት ከሮጥኩት በላይ ለመሮጥ ራሴን አዘጋጅቻለሁ። እግዚአብሔርም ይረዳኛል ብዬ አምናለሁ። ደግሞም እየረዳኝ ነው። ክብር ለስሙ ይሁን። አሜን። ክብር ለእግዚአብሔር ይሁን። እውነት ይህንን ጥሩ ምስክርነት ሰጥተናል። እንግዲህ ደግሞ ተጨማሪ ደግሞ ምናልባት ልጆች ፈቃደኞች ከሆኑ ከልጆች ከጓደኞቿ ከጎረቤቶቿ ደግሞ የምንሰማው ይሆናል ማለት ነው። ከዚህ በፊትም አብረዋት የሚሰራ ወንድም በህይወት ቲቪ ላይ መስክሯልና አንዳንድ ጊዜ እኔ ከማውቃት በላይ ሰዎች ስለሷ ሲመሰክሩ ይገርመኛል። መዓዛ ለራሷ የኖረች ሰው አይደለችም። ዓለምን የናቀች ልጅ ናት። እግዚአብሔር ምስክሬ ነው። አንዳንድ ጊዜ የምሰጣትን ገንዘብ ለራሷ አታውለውም። ለዳዎች ለምስኪኖች ነው የምትሰጠው። ሌሊት እየተነሳች ስለኔ ነው የምትጸልየው። ስለ አገልግሎቴ ነው የምትጸልየው። ነቀፋ እንዳይገጥመኝ በምንም አይነት ሁኔታ ውስጥ ከስኬት ወደ ኋላ እንዳልቀር ሌሊት እየተነሳች ትጸልይልኛለች። ልዩ ፍቅር ለኔ ያላት እኔን በማንኛውም መንገድ አስቀድማ ራሷን እየጎዳች ያለፈች ውድ ባለቤቴ ነበረች። እሷን ማጣት ለኔ ከባድ ነው፣ በጣም ከባድ ነውና ከኔ በላይ ብዙዎች ስለሷ ይመሰክራሉ። በእውነት በቅርብ ቀን በዛ ሰፈር ሳልፍ ምስኪን የሆኑ አንድ ምንም የሌላቸው ሰው አገኘኝና ተጽናናህ አሉኝ። እግዚአብሔር ይመስገን በጸጋው የተጽናናው ነው ስላቸው፣ ያንተ ባለቤት ብቻ አይደለችም ለኛም እናት ነበረች። አንተ አታውቅም እንጂ አጉራሻችን አልባሻችን ነበረች። እሷን ማጣት ለኛ ከባድ ነው። በእውነት ከቤተሰብ በላይ ያለቅሱ የነበሩት እንደነዚህ አይነት ምስኪን የሆኑ ሰዎች ነበሩና በድል ስለጨረሰች ደስ ይለኛል። መልካሙን ገድል ተጋድላለች ማዝዬ፣ ሩጫዋን ጨርሳለች በድል። ያ ያጽናናኛል። የሚነቀፍባት ነገር ቢኖር አሳዝናኝ በጣም አስቀይማኝ ብታልፍ ኖሮ ሐዘኔ እንደዚህ አይሆንም ነበረ። ግን በመልካምነቷ ማለፏ የጎዳው እኔን ነው ከማንም ይልቅ። እውነቴን ነው የምልህ። አንዳንድ ጊዜ በአገራችን ሰዎች በተለምዶ ምን ይላሉ? ቋሚው ምን ይሆናል ይብላኝ እንጂ ለሞተው ይላሉ። አዎ በጌታ ሳይሆን ለሞተው ሰው ይብላኝልኝ። አሁን የሚታዘነው ለሷ አይደለም። እሷ በጣም ከመላእክት ጋር እየዘመረች የተደሰተች ሐሴት እያደረገች ያለችበት ወቅት እንደሆነ አምናለሁ። ለኛ ደግሞ ጌታ አለ በሕይወት ላለ ነው። ምንም አንሆንም። ያለን ጊዜ ጥቂት ነው። እስከዛሬ ከኖርንበት ዘመን ይልቅ ከዚህ በኋላ የሚኖረን ዘመን አጭር ነው። ችን አጭር ዘመን ግን የበለጠ ጌታዬን አስከብሬ ማለፍ የልቤ ምኞትና ጸሎቴ ነው። አሜን አሜን። እንግዲህ አሁን ቀላል ነገር አይደለም። ተመልካቾቻችን ፓስተር ሽፈራው የተናገረው ዓለማውያን ምን ይላሉ? ሰው ሲሞት የሞተ ተጎዳ ይላሉ። እኛ ግን እንደዛ አይደለም ነው። ጌታን ተቀብሎ የሚሞት ሰው የሞተ ተጠቀመ፣ ግን ያለው በህይወት ያለው ይጎዳል። ምክንያቱም ፍቅር ነው የምናጣው፣ ናፍቆት አለ። በምድር ላይ እስካለ ያጭድም የሚሆን የምንወዳቸውን ማጣት
በጣም ትልቅ ሐዘን ነው። ቀላል አይደለም። አንተም ያው ረጅም ጊዜ ይሄ ነገር እንትን ሊል ይችላል፣ ግን ጌታ መጽናናትን ይሰጠናል። ብዙ ጊዜ ዳዊት መጽሐፍ ቅዱስ ላይ ታለ በልጁ ሞት አዝኖ ነበረ፣ በኋላ ግን እግዚአብሔር እስኪያጽናናው እስከ ሞት ድረስ አዝኖ ነበረ ይላልና መጽናናትን የሚሰጥ ደግሞ እግዚአብሔር ነው። ስለዚህ ከእህታችን ሞት ምን እንረዳለን? ምን ሰርተን እናልፋለን? እኛስ በህይወት እያለን አሁን እድሉ አለን። ካለፍን በኋላ የሰራነውን ነገር ማስተካከል አንችልም። ስለዚህ ከትዳራቸውም ከህይወቷም እህታችን መዓዛን በሷ ምሳሌ እኛም ደግሞ ህይወታችን ማስተካከል ይኖርብናል። ገና ስለሷ አውርተን አልጨረስንም። ጓደኞቿ ይመሰክራሉ፣ ልጆቿ ይመሰክራሉ፣ ጎረቤቶቿ ይመሰክራሉ። እሱንም ደግሞ ወደ እናንተ የማቀርብ ይሆናል። ለማንኛውም ፓስተር ሽፈራው በጣም አመሰግናለሁ ፈቃደኛ ሆነ ስለቀረብክ። እኔም በጣም አመሰግናለሁ። እግዚአብሔር ይባርክ። አሜን። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። የቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በዝግጅቶቻችን ላይ ያላችሁን አስተያየትና ሀሳብ በዩቲዩብ አድራሻችን አስተያየት መስጫው ላይ ማስቀመጥ ትችላላችሁ። እንደዚሁም ደግሞ ፓስተር ሽፈራውን ማግኘት የምትፈልጉ ወይም ደግሞ ለሱ መልእክት መላክ የምትፈልጉ ሰዎች የስልክ ቁጥሩን እዛው ላይ ከስሙ በታች ያስቀምጠናል። ስለዚህ ደውላችሁ ማግኘት ትችላላችሁ። በተረፈ የሚቀጥለው ሳምንት ደግሞ በሚቀጥለው በሌላ እንግዳ ማለት ደግሞ ስለሷ የሚነግሩንን ፓስተር ሽፈራው የሚያገናኙ ሰዎች ይኖራሉ። እኔም ሄጄ ሁኔታውን ምናይ ይሆናል። በዛ እንገናኛለን። እስከዛ ድረስ መሰናበታችሁ ተስፋዬ ካሳው ነኝ። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር